የኔ ውዶች የኔ ወርቆች ኦ ማይ ጋድ እኔ በጣም ደስ ብሎኛል። አብርሃም እንግዲህ በወሰነ ውሳኔ መሰረት እንግዲህ ወደ ጸበል መግባቱ ተሰምቷል። የእውነት ለየት ይላል። ለኛ እውነት ከምላችሁ በላይ ደስ የሚል ነገር ነው ይሄን ነገር መስማት ማለት ነው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ? ያላችሁልኝ ወይ አለሁላችሁ የኔ ውዶች የኔ ወርቆች አማን ናችሁ? ሁሉ ሰላም ሁሉ ተማም አለው መጣሁላችሁ። እንግዲህ አያልቅብሽ ሱመያ ማለት ነው። ሰምታችኋል እና አባይቦቼ እንዴት ናችሁልኝ የኔ ውዶች ማለት ነው። እና አብርሃም ደግሞ እንግዲህ በወሰነው ውሳኔ ቤተሰቦቹ በወሰኑት ውሳኔ ደስተኛ እንደሆናችሁ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል እውነት ለመናገር ምክንያቱም ይሄን ነገር ወስኑ ልጆች እያሉ ያሉት በቃ አንደኛው ጋር ይሁን ነው እያላችሁ ያላችሁት ማለት ነው። እኔም በነገራችን ላይ ነው ለምንድን ታውቃላችሁ? ወይ ከቡዜና ከነዚህኞቹ ጋር ይሁን ወይ ከሩታ ጋርና ከኤፍሬም ጋር ይሁን እና ልጁ ዋናው ነገር የሚያስፈልገው አሁን ላይ ምን መሰላችሁ ቤተሰቦቼ አንድ ወገን ላይ ሆኖ ራሱን ማዳመጥ አይደለ? ራሱን ማዳመጥ ጸበል መጠመቁ ብቻ አይደለም። ጸበል እየተጠመቀም በእምነቱም የተለያዩ ነገሮችን እያደረገ በዛም ላይ ልክ ደግሞ ከጎኑ ሆኖ ትሪት የሚያደርጉት ጥሩ ጥሩ ነገሮችን እየተናገሩ በቃ አንዳንድ ጊዜ ቤታችሁ ውስጥ ጥሩ መዓዛ ሲኖረውና መጥፎ መዓዛ ሲኖረው የትኛው ነው የሚለየው? ጥሩ መዓዛ ሲኖረው ነው አይደል? እናንተንም በቃ ደስ የሚላችሁ ልክ እንደዛ በቃ አሪፍ ቦታ ላይ እየወሰዱ ቢያዝናኑት አየር እንዲቀይር ቢያደርጉት በቃ ስለሱ ያለውን ነገር በደንብ ቢነግሩት ከሁሉም በላይ ከእምነቱም ጋር ጨምሮ ያግዘዋል ብዬ አስባለሁ። እና እነሱ ግን እያደረጉ ያሉት ነገር ግን ዝብርቅርቅ አድርገውት ጭራሽ ልጁን ሌላ ነገር እንዲያስብ ነው እያደረጉት ያሉት። እና እውነት ለመናገር ያው ከባድ ነው። ቢሆንም ግን ደግሞ አንዳንድ ጊዜ ከብዷል ተብሎ አይተውምና ያው አንድ እጅ ጣት ገማ ተብሎ አይቆረጥም አይደለ? ስለዚህ ወንድማቸው ነው ከጎኑ ሊሆኑና ሊያግዙት ይገባል ብዬ አስባለሁኝ። ኤፍሬምም ደግሞ ከእውነት ጎን እስከሆንክ ድረስ እንዳትቀየር። በእርግጥ አሁን ላይ ከቡዜ ጎን ሆኖ ዴቭ ራሱ በጣም አናዶኛል። በእርግጥ ያው ወንድሙ ነው፣ ግን ደግሞ ሩታን መግፋት ሩታን መጥፎ ሴት እንደሆነች ምናምን ማሳሰብ ጥሩ ነው ብዬ አላስብም። ምክንያቱም ሩታ ለባሏ ለልጇ አባት መልካም ነገር ነው የምታስበው እንጂ መጥፎ ነገር ታስባለች ብዬ አላስብም። ብቻ ግን አብርሽዬ ሌላ እንትን ውስጥ ስለገባ ወይም ደግሞ የራስ እንትን ውስጥ ስለሆንክ በጣም ደስ ብሎኛል። ይሄንንም ውሳኔ ስለወሰነ ደግሞ አሪፍ ነው። እንግዲህ እውነት ለመናገር ደስ ብሎኛል እኔ ከምንም በላይ ምክንያቱም ተሽሎት መጥቶ ያለው ነገር ጥላቱና ወዳጁን በስነ ስርዓት እንዲያገኝ በጣም እፈልጋለሁ ማለት ነው። ምክንያቱም በጣም ብዙ ነገሮች አሉ በህይወቱ የሆኑበት በጣም ብዙ ነገሮች ናቸው። አሁን ላይ ግን ከዚህ ነገር ውስጥ ወጥቶ ወዳጁንም ጥላቱንም ለይቶ በስነ ስርዓት ህይወቱን ቀሪ ዘመኑን በሰላም በፍቅር ይኖራል ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። እና እንደዛ ነራችኋለሁ ሀባይቦቼ። እንግዲህ ሩታዬም የኔ ጀግና ሴት ማለት ነው የኔ ጀግና ሴት ከባልሽ ጎን በጭራሽ መለየት የለብሽም ሩታዬ። ምክንያቱም ሩታን ታውቃላችሁ በጣም ጀግና ሴት ናት። ብዙ ነገር አሳልፋ እዚህ የደረሰች ናት። ይሄ ነገር ለሷ ቀላል ነው ብዬ አስባለሁ።